በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሁሉም በማስቀደም የዘመናት የጊዜ ባለቤት ልዑል እግዚአብሔር አምላካችን ጊዜውንም ሰዓቱንም ባርኮ ቀድሶ ስለሰጠን ክብርና ምስጋና ለስሙ ይሁን። እንደምን አረፈዳችሁ? እንደምን አረፈዳችሁ? እንደምንስ ለይሳት ደረሳችሁ? ቸርነቱ የማያልቅበት ምሕረቱ ብዙ የሆነ ልዑል እግዚአብሔር አምላካችን ሳይገባን እንዲገባን አድርጎ በመለኮታዊ ፍቅሩ ስቦ በረድኤቱም አቅርቦ ሁላችንም በዚህ ቅድስና ቦታ ተገኝተን ቃሉን እንድንሰማ በቃል ኪዳኑ ታቦት እንድንባረክ የረዳን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ለሁላችሁ በደንብ እግዚአብሔር ያመስግን። ለእመ እግዚአብሔር ምስሌነ መኑ ይክለነ። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? በሉ እስኪ ሁላችሁም ማን ከኛ ጋር ከሆነ? እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር የተለየው ሰውነት አንድ ማሳሰቢያ ልጠቀሙ። እልልታውን አቆዩት። እኔ እልል በሉ ስላችሁ እናንተ እልል ትላላችሁ። አይሻልም? በዚህ እንስማማ። እግዚአብሔር ከኛ ጋር ከሆነ በሉ እስኪ ማን ይቃወመናል? እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር የሌለው ሰውነት ባዶ ስለሆነ ነው። እግዚአብሔር የሌለው አእምሮ ባዶ ስለሆነ ነው። እግዚአብሔር በሕይወቱ የሌለ ሰው ምንም አይነት ትርጉም የሌለው ባዶ ዕቃ ነው። እግዚአብሔር በሕይወታችን ሲኖር ትርጉም ይኖረናል። እግዚአብሔር በሕይወታችን ሲኖር ፍሬ እናፈራለን። እግዚአብሔር በሕይወታችን ሲኖር እንጾማለን። እግዚአብሔር በሕይወታችን ሲኖር እናስቀድሳለን። እግዚአብሔር በሕይወታችን ሲኖር ወደ ቤተ መቅደስ እንገሰግሳለን። እግዚአብሔር ወደ ቤተ መቅደስ የምንመጣበትን ኃይል እግዚአብሔር ይሰጠናል ማለት ነው። ይህንን መልእክት የምናገኘው በሮሜ መልእክት ምዕራፍ 8 ቁጥር 31 ላይ ስንመለከት የምናገኘው ኃይለ ቃል ነው። ምናልባት ይህ መልእክት እንደተባለው ለሮሜ ክርስቲያኖች የተላለፈ መልእክት ነው። ይህ መልእክትን ያስተላለፈው ደግሞ ሐዋርያው ቅዱስ ጳውሎስ ነው። ግን ለምን አስተላለፈ ብለን ስናስብ ብዙውን ጊዜ በተለይ የሮሜ መልእክት የተጻፈችው በቆሮንቶስ አውራጃ በቆሮንቶስ ከተማ ነው። ይህቺ መልእክት የሮሜ መልእክት የተላከችው ደግሞ ፌቨን በምትባል በአንዲት ሴት የተላከ መልእክት ነው። ይህ መልእክት የተላከላቸው ሰዎች ደግሞ አይሁዳውያንና አሕዛብ የነበሩ በኋላ ግን ወደ ክርስትና ሕይወት ለመጡ ክርስቲያኖች የተላለፈ መልእክት ነው። ታዲያ ቅዱስ ጳውሎስ በቆሮንቶስ ከተማ ቁጭ ብሎ ይህንን መልእክት ፌቨን በምትባል ሴት ሊልክ የቻለበት ምክንያት ምንድን ነው ሲባል በመካከላቸው መለያየት ነበረ። ምን ነበረ? ምን ነበረ? በደንብ ተከታተሉ የክርስቲያኖች። በመካከላቸው መለያየት ነበረ። አሁን እግዚአብሔር ከኛ ጋር ከሆነ መለያየት አለ የለም? አለ የለም? የለም። አሁን እነዚህ ሰዎች የስም ክርስቲያኖች ናቸው። በመካከላቸው ግን ምን አለ? መለያየት አለ። ዛሬስ በእኛ መካከል መለያየት አለ የለም? አለ የለም? ማንና እንዲያደርገን ማንና እንዲያደርገን እግዚአብሔር ሁላችንንም አንድ ያድርገን። ለዚህ ነው እግዚአብሔር ከኛ ጋር ከሆነ ማን ምን ይለናል? የሚቃወምን አካል የለም ማለት ነው። ለምን መሰላችሁ? ምናልባት እኛ የምናስበው በሥጋ የሚደርሰው መከራ ሊሆን ይችላል። ግን ሁልጊዜ ድል አድራጊዎች ነው የምንሆነው። ማንን ስለያዝን? ማንን ስለያዝን? እግዚአብሔርን ስለያዝን ማለት ነው። ታዲያ እነዚህ ክርስቲያኖች መለያየት ምክንያት የሆነው ነገር ምንድን ነው ሲባል ተመልከቱ። ግማሾቹ አይሁዳውያን የነበሩ የኦሪት ሕግና ስርዓት አቀንቃኝ የነበሩ በኋላ ግን የክርስትናውን ሕይወት የተቀበሉ የአብርሃም ዘሮች ነን እኛ የአይሁድ ወገኖች ነን የሚል ትምክህት ይዘው መጡ። በኋላ ወደ ክርስትናው ዓለም የመጡ አሕዛብን እናንተ እንደኛ እኮ አይደላችሁም፣
እኛ እኮ ኦሪትን አስማምተን ይዘን የነበር ብሉያት ሲነገርልን የነበረ የአብርሃም ዘሮች የሆንን እናንተ እኮ አሁን ነው ጣዖት ስታመልኩ ኖራችሁ በበደልና በኃጢአት ዘመናችሁን ጨርሳችሁ አሁን እኮ ነው ወደ ክርስትና ሕይወት የመጣችሁ። ስለዚህ ከኛ ጋር ህብረት የላችሁም እያሉ ያጉረመረሙባቸው ጀመረ። የሚገርማችሁ ነገር የመለያየት ምክንያት ይሄ ነው አንዱ የሆነው ማለት ነው። ታዲያ ምን አሏችሁ መሰላችሁ? እነሱ እውነት ነው እናንተ የአብርሃም ዘሮች ናችሁ፣ ግን እኮ እግዚአብሔር ከግብፅ ባርነት ነፃ ቢያወጣችሁ መልአኩን ልኮ እናንተ ከግብፅ ባርነት ቢያወጣችሁ በሰባት ደመና ጋርዶ ቢመራችሁ ባህረ ኤርትራን በደረቅ ቢያሻግራችሁ ከዛ ወጣችሁ እኮ ጣዖት አምልኮ ነው የተሰማራችሁ ታሏቸው። እውነት ነው። አሮን ገበርለና አማልክተ እለ ያውሩ ቅድሜነ ወዘይጸቡ ጸረነ እኮ ብለዋል። በፊታችን የሚሄዱ አማልክት እንስራለን ብለዋል። ያ በደረቅ ወንዝ ያሻገራቸው እግራቸው ወደ ጣዖት አምልኮ ሄደዋል። ያ እግዚአብሔርን ሲያመሰግን የነበረ አንደበት ለጣዖት ተንበርክኮ እየሰገደ በአንደበታቸው ጣዖት ሲያመሰግኑበት ኑረዋል። ታዲያ ይህንን እኮ አድርጋችኋል እያሉ እነዚህ ወደ ክርስትናው የመጡ ከአሕዛብ ወገን የሆኑት ደግሞ እነዚህ ሰዎች በእንዲህ አይነት ውጤታ ይሞግቷቸው ነበረ። ታዲያ ይህን ክርክርና ይህ መለያየት እንዳለ ጳውሎስ ሲሰማ ይችን የሮሜን መልእክት በቆሮንቶስ ከተማ ቁጭ ብሎ ጽፎ በፌ በላከና አንድ እንዲሆኑ አደረጋቸው። ክብርና ምስጋና ለመድኃኔዓለም ይሁን። እግዚአብሔር ከኛ ጋር ከሆነ ምን አለ? ማን ይቃወመናል? በመለያየት አይደለም እናንተ የምትድኑት። ለካ የስም ክርስቲያኖች ናችሁ። እግዚአብሔር ከእናንተ ጋር ቢሆን ኑሮማ፣ በእኔ ላይ ያደረው እግዚአብሔር ከእናንተ ጋር ቢኖር ኑሮማ እንዲህ አይነት መለያየት በመካከላችሁ አይኖርም ነበረ ብሎ ይህንን መልእክት ጽፎ ላከላቸው ይላል። ክርስቲያኖች ዛሬም እኛ በዚህ ዓለም ስንኖር ይህንን መልእክት የምናነብ ይህን ቃል የምንሰማ ክርስቲያኖች እውነት ነው የምላችሁ መለያየትን የምትጸየፉ ክርስቲያኖች ሆኑ። መለያየት በመካከላቸው ካለ እውነት ነው የምላችሁ የስም ክርስቲያን እንጂ እውነተኛ ክርስቲያኖች አማኑኤል ያደረባቸው ሰዎች አይደላችሁም ማለት ነው። ማን ይደረባችሁ? ማን ይደረባችሁ? ስለዚህ መለያየትን የምትጸየፉ ክርስቲያኖች ነው መሆን የሚያስፈልገው። ሐዋርያው ቅዱስ ጳውሎስ ከዛ በኋላ የሚገርማችሁ ይቺ በተለይ የሮሜ መልእክት ምዕራፍ 8 አጠቃላይ ስለ ፍርድ ብዙ ነገር የተነገረባት ናት። ሐዋርያው ቅዱስ ጳውሎስ ከክርስቶስ ፍቅር የሚለይ ሞት እንኳን ቢመጣ ስደት፣ መከራ እያለ ብዙ ነገር የተናገረበት ክፍል ነው። የሚገርማችሁ ነገር ስለዚህ አማኑኤል ከኛ ጋር ከሆነ የሚመጣብን መከራ እንኳን ራሱ ይጥመናል ማለት ነው። ቅዱስ ቂርቆስ የተባለ ሕፃን የሚገርማችሁ ነገር ሁለት የጋሙ ብረቶች አፉ ላይ ሲገቡ አንድ የጋመ ብረት አፉ ላይ ሲገባ ሁለት የጋሙ ብረቶች ሁለቱ ጆሮ ላይ ሲገቡ አንድ የጋመ ማን ነው ሁለት የጋሙ ብረቶች አይኑ ላይ ሲነቅሉ ቃልህ እኮ ላፌ ጣፈጠኝ ያለ ክርስቲያኖች መከራ እኮ ከእግዚአብሔር ጋር ሲኖር ይጥማል አይጥምም? ይጣፍጣል አይጣፍጥም? ይጣፍጣል። እግዚአብሔር በእኛ ሕይወት ከሌለ ግን የሚገርማችሁ ነገር መከራው ሬት ነው የሚሆንብን። ሬት የሆነብንን ዓለም እግዚአብሔር አጣፍቶ በሕይወት እንዲያኖረን የእሱ መልካም ፈቃድ ይሆንልን። ታዲያ ክርስቲያኖች ይህንን ርዕስ የመረጥኩበት ዋናው ምክንያት ምንድን ነው ሲባል አስቡ። አማኑኤል ማለት ምን ማለት ነው ተባለ? ማን? እግዚአብሔር ከማን ጋር ሆነ? ከኛ ጋር ሆነ ማለት ነው ተብሎ ተተርጉሟል። አስቡት። እኔ ወደ እናንተ ህይወት ውስጥ ብዙ መግባት የምችልበት ህይወት አለ። ግን እስኪ ራሳችሁን እናንተ ዋሱ። እኔ ማን ነኝ? ምንድነው ማደርገው? ምንድነው የምሰራው የሚለውን እስኪ ራሳችሁን እናንተ መርምሩ። ሰው እኮ ራሱን ፈትሾ ማግኘት ካልቻለ ሁልጊዜ ተደግሮት እናንተ እኮ ከሶሻል ሚዲያ የራቃቸው ሰዎች አይደላችሁ። ወንጌል ምን እንደሆነ እኮ ለይታችሁ የምታውቁ ክርስቲያኖች ናችሁ። አሁን ትልቁ ችግር ምንድነው የሆነ? በህይወት መኖር ነው ያቃተው። በህይወት ያኖረን መድኃኔዓለም አስቡት። ስለዚህ እግዚአብሔር ከኛ ጋራ ነው ተብሎ አማኑኤል ተነግሯል። ታዲያ ዛሬ ግንቦት 28 እግዚአብሔር ከኛ ጋራ ነው ብለን እያከበርን ነው ያለን። ሊቃውንቱ በጽዋቱ ዜማ ሲያመሰግኑ ያደሩት ነገረ ትንሣኤውን በሶስተኛው ቀን ሙታን ድል አድርጎ ሙታን ከሙታን ተለይቶ መነሳት እንደሚችል በ40ኛው ቀን እንዳደረገ አጠቃላይ በዚህ ዙሪያ የሚያጠነጥን ስብሐተ እግዚአብሔር ነው ሲያመሰግኑ ያደሩት። ነገር ግን ይህንን በአጠቃላይ ስንማር ቆይተናል። ዛሬ ያለንበት ቀን መቼ ነው?
መቼ ነው ያለነው? ግንቦት ስንት? 28። ለምን ታከብራላችሁ ነው ብትጠየቅ የምትመልሱት መልስ ይኖራል። ግንቦት 28 የምናከብርባቸው 3 መሰረታዊ ምክንያቶችን ላንሳ። አንደኛ በዘመነ መሳፍንት ንጉሥ ሳህለ ሥላሴ ይባላል። የሸዋ ገዢ ነው። በዚህ ዘመን አዳል በሚባለው በረሃ ምን ተነሳ ነው የሚለው? አንድ የአማሌቅ ንጉሥ ተነሳ። ምን የሚል? የምታመልኩት አምላክ ፍጡር ነው። የምታመልኩት አምላክ ምንድን ነው? ፍጡር ነው። እናንተ ደግሞ ድንጋይ ጣዖት አምላኪዎች ናችሁ የሚል ንጉሥ ተነሳ። በየት በረሃ እንኳችሁ? በአዳል በረሃ። በየት በረሃ? በአዳል በረሃ። ታዲያ ንጉሥ ሳህለ ሥላሴ ደግሞ የእግዚአብሔር ሰው ናቸው። እግዚአብሔር ከእሳቸው ጋር የሆነ ሰው ናቸው። ይገርም እኮ ነው። አንዳንድ ጊዜ መሪዎች እግዚአብሔርን ሲያስቀድሙ እግዚአብሔር ምን ያህል ኃይል እንደሚሆን እናየዋለን። የሚገርማቸው ነገር ታዲያ በዚህ ዘመን ክርስቲያኖች እኛ የምናመልከው ፈጣሪ ነው። አንተ እንዴት ፍጡር ነው ልትል ቻልክ? በዛ ላይ ክርስቲያኖችን እያሳደደ የሚጨፈጭፍ የሚገድል ነው። ታዲያ እኒህ ንጉሥ ሳህለ ሥላሴ ምን አሉ? እግዚአብሔር አምላክ ሆይ፣ አማኑኤል ሆይ እባክህ ከእኔ ጋር ከሆንክ፣ ከእኔ ጋር እውነተኛ መሪ አንተ ከሆን፣ ሰሪ አንተ ከሆን፣ ፈጣሪ አንተ ከሆን እባክህ ይህንን ጨካኝ ንጉሥ፣ ይህንን ጨካኝ መሪ፣ በክርስቲያኖች ላይ የተነሳውን ጨፍጫፊ መሪ እባክህ አስወግዳሉና ወደ እግዚአብሔር ተሳሉ። ታዲያ ከእምነቴን ከፈጸምክልኝ ምን አሉት? ግንቦት 28 የአዋጅ በዓል ሆኖ እንዲከበር አድርግልሃለሁ ብሎ ተሳሉ። የምን በዓል? የአዋጅ በዓል እንዲሆን አድርጋለሁ አሉ። ጸሎቱ ለጻድቅ መዓት እስከ እዝን፣ የጻድቅ ሰው ጸሎት ልመና ከአፍ እስከ ጆሮ ነው ይላል። ከምን እስከምን አልኳቸው? ከምን እስከምን? ከአፍ እስከ ጆሮ። አሁን ተመልከቱ፣ ከአፍ እንደወጣ በጆሮ መልስ ይመጣል ማለት እኮ ነው። በአንደበታችን የተነገረውን በጎ ነገር ሁሉ በጆሮአችን እንድንሰማ እግዚአብሔር ይፍቀድልን። ታዲያ እኒህ አባት፣ እኒህ መሪ እባክህ የክርስቲያኖች ሞት እውነት የሚገድል ከሆነ አማኑኤል ሆይ እባክህ ባልህን ማዋጅ አስከብራለሁና እባክህ ይህንን ጣዖት አምላክ እያለ ክርስቲያኖችን የሚጨፈጭፈው ንጉሥ አስወግዳሉና እሳቸውም ተሳሉ። ከዛ በኋላ ግንቦት 28 ቀን ይህንን አረማዊ ንጉሥ ድል አድርገው አስወገዱት ይላል። ክብርና ምስጋና ለመድኃኔዓለም። ንጉሡ ምን አለ? የአማሌቅ ንጉሥ ምን አለ? በአዳል በረሃ የተነሳው ምን አለ? ተወገደ። የተወገደው ምን ስለሆነ ነው ሲባል ከእኔ ከሳህለ ሥላሴ ጋር ማን ስለነበረ ነው? እግዚአብሔር ስለነበረ ነው። ስለዚህ ግድ የላችሁም። ከእናንተም ጋር ማን ይኖር? እግዚአብሔር ይኖር። እግዚአብሔር ያለበት ሰው ይዋሻል እንዴ? ይዋሻል? እናንተ አትዋሹም አይደል? የሾፍቱና አካባቢው እዛ አይዋሽም ሲባል ነው የሚሰማው ማለት ነው። ተመስገን በእውነት እግዚአብሔር ከእናንተ ጋር ከሆነ በእናንተ ሀገርን ይታደጋል ማለት ነው። አይታደግም እንዴ? ግን እንዳትዋሹ አደራ። ዋሽታችሁ እንዳትነግሩ። ተመልከቱ። አሁን ይህ ከወደ በኋላ በሚገርም ሁኔታ በአዋጅ በአጠቃላይ ግንቦት 28 ቀን የአማኑኤል በዓል እንዲከበር አደረጉ ይላል። ክብርና ምስጋና ለመድኃኔዓለም ይሁን። ዛሬም እንዲህ አይነት መሪዎችን እግዚአብሔር ይስጠን። ማን አብሯቸው ቢሰራ? እግዚአብሔር አብሯቸው ቢሰራ። እግዚአብሔር አብሮ ከሌለ እኮ እንዳልኳችሁ ባዶ ነው ሁሉ ነገር። አንደኛው ምክንያት ዛሬ የምናከብርበት ምክንያት ይሄ ነው። ሁለተኛው ምክንያት ምንድነው ሲባል ግንቦት 28 የምናከብርበት ሁለተኛው ምክንያት ለምንድን ነው ብለን ስናስብ የሚገርማቸው አሁንም በዚሁ በሳህለ ሥላሴ ዘመን በዘመነ መሳፍንት የተነሳ አንበጣ የሚባል ምግብ ማን ነው ሰብልን የሚበላ? ምን አልኳቸው? አንበጣ ነው። ግድ የለም እንደየእንትኑ እናንተ ተርጉሙት፣ ችግር የለም። አንበጣ
የሚገርማችሁ? ሰብልን የሚያጠፋ ባንዴው የሚያጠፋ የሚገርማችሁ ነገር ሀገር እንኳን በአውሮፕላን ለመቆጣጠር የምትቸገርበትን የሚገርማችሁ ነገር የአንበጣ መንጋ ሲመጣ አንበጣ እህሉን ከበላው ይሄ ሁሉ ሰው እዚህ ቆሞ ማምለክ ይችላል አይችልም? ይችላል አይችልም? አይችልም። ለምን? ሰው ገዝቶ መመገብ የሚችለው ነገር አይኖርም ማለት ነው። ገበሬው ያመረተው ምርት ወደ ቤት መግባት አይችልም ማለት ነው። ወደ ጎተራ መግባት አይችልም። ለምን? አንበጣ የተባለ ሰብል የሚጨፈጭፍና የሚበላ ወረርሽኝ ተነሳ። በተለይ በሸዋሂድ ሚጣቃ ማኑኤል ዙሪያ በአጠቃላይ ነው የሚለው የሚገርማችሁ ነገር ታሪኩ። ከዛ በኋላ ንጉሥ ኃይለ ሥላሴ አሁን ሚጣቃ ማኑኤል ኧረ እባክህ አማኑኤል ሆይ አሁን እኮ ህዝቡ በረሃብ ሊያልቅ ነው። ህዝቡ ምን ሊያልቅ ነው? ሐዋርያት ደግሞ ከረሃብ ይልቅ ምን ይሻላል ብለዋል? ጦርነት ይሻላል። ምን ነው ይሄይስ? ምን ረሃብ ይሄይስ ኩናት እያቸው ከረሃብ ይልቅ ምን ይሻላል? ጦርነት ይሻላል። አዎ ሰው ከራበው ከተቀመጠበት ቦታ መነሳት አይችልም። የራበው ሰው ወጥቶ መግባት አይችልም። የራበው ሰው ፊቱ መፍካት አይችልም። ሰውነቱ ይተወልጋል። ታዲያ ህዝቡ ተወለገ። በረሃብ ሊያልቅ ነው። በረሃብ ደግሞ በዚህ በሰማርያ ከተማ ልጇን አርዳ የበላች ሴት እንዳለች በመጽሐፍ ቅዱስ ተዘግቧል። ረሃብ ክፉ እኮ ነው ክርስቲያኖች። እግዚአብሔር የሰማይ መስኮትን ከፍቶ ስለሰጠ ገበሬው ስላመረተ እኮ ነው ሁላችንም እዚህ የተሰባሰብነው። ያ ባይሆን ኑሮማ በኪሳችን የያዝነው ወረቀት ይበተን ነበር። እግዚአብሔር ቸር ነውና ሁላችንም ይመግበናል። ታዲያ ህዝቡ በረሃብ አለቀ። እባክህ አማኑኤል ሆይ ይህንን አንበጣ እባክህ ከሀገራችን ከገበሬው ምርት ላይ አስወግድ እባክህ አሉት። ይገርም እኮ ነው። ሰው ሲቸገር ወደ እግዚአብሔር አይደል ቢጮህ? ዝንቱ ለዳዊት ጸርሃው እግዚአብሔር ሰሙ። ችግረኛ ጮኸ፣ ማን ሰማው? እግዚአብሔር ሰማው። ግድ የላችሁም የተቸገራችሁ ሰዎች ሁሉ ቤተ መቅደሱ መጣችሁ አልቅሱ። ልባችሁ የቆሰለ ሰዎች ሁሉ መጣችሁ አልሙ። የእናንተ እንባ እንደ ራሔል አንድ ቀን መልስ ይዞ ይመጣል። ግድ የላችሁም፣ አትሰልችው። ታዲያ ኃይለ ሥላሴ የህዝቡ የሚመሩት ህዝብ በረሃብ እየተሰቃየ ምን አድርገው ይመሩታል? እሳቸውም የሚጠብቃቸው ሞት ነው። የሚበላ ከሌለ እሳቸው የሚጠብቃቸው ሞት ነው። ሌላ ነገር የለም። እባክህ ይህንን መከራ ከህዝቡ አንሳ ብለው ወደ እግዚአብሔር አሁንም ጮሁ። እግዚአብሔር ሰማና ግንቦት 28 አሁንም አንበጣው ከኢትዮጵያ ገበሬ ተነስቶ ጠፋ ይላል። ክብርና ምስጋና ለመድኃኒዓለም ይሁን። የኢትዮጵያን መከራ ዛሬም ከልጆቿ ላይ አንስቶ እግዚአብሔር ያድንልን። ክርስቲያኖች ዛሬ ብዙ ክርስቲያኖች እያለቀሱ ነው። ዛሬ ብዙ ሰዎች እያነቡ ነው። ዛሬ ቤተ ክርስቲያን እየደማች ነው። ዛሬ ልጆቿ በቤተ መቅደስ እያለቀሱ ነው። ካህኑ በአደባባይ በጠራራ እየተገደለ ነው። ምዕመናን የቃል ኪዳኑን ታቦት ይዘው እየተሰደዱ ነው። ይህ ክፉ ዘመን ነው። ይህንን ክፉ ዘመን አማኑኤል ከንጉሡ ኃይለ ሥላሴ ጋር ሆኖ የሰራ ከኛ ጋር ሆኖ ሰርቶ ይህንን መከራ እግዚአብሔር ያስወግድልን። ለመ እግዚአብሔር ምስሌነ መኑ ይክለነ። እግዚአብሔር ከኛ ጋር ከሆነ ማን ምን ይለናል? ማን ይቃወመናል? ተመልከቱ። የሚቃወመን ሰይፍና ስለት እንኳን ቢመጣ ድል አድራጊ ክርስቲያን ቢሆነውና ድል የምናደርግበት ኃይላችን አማኑኤል ስለሆነ አማኑኤልን ይዘን የዚህን መከራ ማስወገድ እንችል። እግዚአብሔር በቸርነቱ ይርዳል። ስንት ነገርኳችሁ? ስንት ቀረ? አንድ ቀረ። አንደኛው መድኃኔ ዓለም ክርስቶስ ኢየሱስ ከተወለደ በኋላ በእናቱ እቅፍ ሆኖ ግንቦት 24 ተሰደደ ይላል። መቼ ተሰደደ? መቼ ተሰደደ? ግንቦት 24። አሁን የመሰደዱ ወር በዚህ ውስጥ ስለሆነ መሰደዱን ምክንያት አድርገው ያከብሩታል ይላል። ምኑን አልኳቸው? ምን ማለቱን? ጥንተ ስደቱን ነው ያልኳቸው። ግንቦት 24 ታሪኩ ስንክሳር ሁሉ ወደ ይሰራዋል። ተመልከቱት። ማን ተሰደደ?
ማን የተሰደደው? አማኑኤል ተሰደደ። ለምን? ነቢዩ ኢሳይያስ ድንግልና ጸንሳ በድንግልና ትወልዳለች ስሙንም ማን ትለዋለች አለ? አማኑኤል ትለዋለች ብሎ ነቢዩ ኢሳይያስ ትንቢት ተናገረ። የተናገረው ትንቢት ፍጻሜ ያገኘና አማኑኤል ተወለደ። ከተወለደ በኋላ ሕፃኑን የሚበላ ሄሮድስ የሚባል አስቸጋሪ ንጉሥ ተነሳ። ማንን የሚበላ? ሕፃን። ስለዚህ ሕፃኔ ወይም ሕፃን እንዳይሞትብኝ ብላ እናቱ በቅፏ አድርጋ ይዛው ተሰደደች ይላል። ማንን ይዛ ተሰደደች? ማንን ይዛ ተሰደደች? አማኑኤል። ዛሬም እኮ በክርስቲያኖች አይምሮና ልቦና ክርስቶስ ተሰዷል። ክርስቶስ እኮ አለ የለም? አለ የለም? ኧረ ተሰዷል። ግድ የላችሁ። አይሰደድ ኑሮማ የሁሉ መከራ እስካሁን መቆየትም አይችልም ነበር። ለምን ተሰዷል እንዳልኳችሁ ክርስቲያኖች ይገባችኋል ብዬ ነው። ከክርስቲያኖች አይምሮ ክርስቶስ አማኑኤል ተሰዷል ያልኩበት ዛሬ ውሸት የነገሰበት ጊዜ ስለሆነ፣ ዛሬ ፖለቲካ የነገሰበት ጊዜ ስለሆነ፣ ዛሬ መለያየት የነገሰበት ስለሆነ ነው። ዛሬ ሕዝብን ሕዝብ የሚበላበት ጊዜ ስለሆነ ነው። ዛሬ አንዱ በአንዱ ላይ የሚነሳበት ዘመን ስለሆነ ነው። ታዲያ አማኑኤል ተሰዷል አልተሰደደም? ተሰዷል አልተሰደደም? ከተሰደደበት መልሰን በሕይወታችን እንድንይዝ እግዚአብሔር በቸርነቱ ይርዳን። አስቡ ክርስቲያኖች ወደ ስለዚህ ሶስተኛው ምክንያት ይሄ ነው ይላሉ ሊቃውንት። ስለዚህ ትልቁ ነገር አሁን ማሰብ የሚያስፈልገን ምንድነው ሲባል እግዚአብሔር ከኛ ጋር ከሆነ ማን ምን ይለናል? ማን ይቃወመናል ተብሎ ተነግሯል። ስለዚህ እግዚአብሔር ከኛ ጋር እንዲሆን እውነተኛ ክርስቲያን መሆን፣ ውሸትን የሚጸየፍ ኃጢአትን የሚጸየፍ ክፉ በደልን የሚጸየፍ እግዚአብሔር የማይወደውን ስራ ከመስራት መቆጠብና የኛ ሀገር በምድር ሳይሆን በሰማይ ነው ብለን አማኑኤልን በልቦናችን ይዘን መኖር እንድንችል እግዚአብሔር በቸርነቱ ይርዳል። ለምን ሲባል የኛ ቤተ መቅደስ የሰራው እግዚአብሔር ነው። መመለክና መመስገን የሚችልበትም እግዚአብሔር ነው። አንተም ውእቱ ቤተ መቅደሱ ለክርስቶስ፣ እናንተ የእግዚአብሔር ምኖች ናችሁ ያለ ማደሪያዎች ናችሁ ነው የተባለ እንጂ የኃጢአት ማደሪያዎች ናችሁ አልተባለም። እና እግዚአብሔር የሚያድርበት ሰውነት በንስሐ አስተካክለን አማኑኤል ከኛ ጋር እንዲሆንና የዚህን ክፉ ስራ የዚህን ዓለም ምቀኝነትና ክፋት ድል አድርገን ከእግዚአብሔር መኖር እንድንችል እግዚአብሔር በቸርነቱ ይርዳን። ወስብሐት ለእግዚአብሔር።